ሰላም በያላችሁበት ቪዚት ይበል ያልኩ እኔ ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። ያም ነገር በህይወታችን ወሳኝ የሆነ ነገር ስለሆነ ነው። ከዚህ በፊት ብዙ ሰዎችም አውርተዋል። እንደዚህ አይነት ነገር አትስሩ፣ እንደዚህ አይነት ነገር አታደርጉ ተብለናል እና ብዙ ሰዎችም ተብላችኋል። ይሄኛውን ነገር ደጋግማችሁ እያደረጋችሁ ለነበራችሁ ልጆች ወይም ሶሻል ሚዲያ ላይ በዛ ነገር እንተዋወቃለን ብላችሁ የምታደርጉት ነገር ለእናንተ መጥፎ እንደሆነና መጽሐፍ ቅዱስም ስለማይደግፈኝ ይሄኛውን ነገር እንድትሰሙልን እላለሁ። ህይወታችን ሊቀጥፈን የሚችል ነገር ነው። በሰው ላይ አንድ አገልጋይ ላይ እንደዚህ ማድረግ የሌለብን ነገር እያደረጋችሁ ራሳችንን ለመተዋወቅ አቀለ በሶሻል ሚዲያ ላይ ታዋቂ ለመሆን ይሄኛውን ማድረግ የሌለብን ነገር እያደረጋችሁ ለነበራችሁ ልጆች ይባካችሁ ይሄኛውን ነገር አታደርጉ ያን ብለው ከዛ ጋር ከዚህ ነገር ታይዞ በመጽሐፍ ቅዱስ ላይ የተነገረልን ነገር አብረን የምናይ ይሆናል። ተከታተሉኝ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እንዲህ ይላል፣ እሺ ብትሉ ለእኔም ብትታዘዙ የምድርንም በረከት ትበላላችሁ። እንቢ ብትሉ ግን ብታመፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግረዋልና ይላል። ስለዚህ ይባካችሁ ይሄኛውን ነገር አታድርጉ። ራስን ለማስተዋወቅ እና ታዋቂ ለመሆን ይሄኛውን ነገር አታድርጉ። ስንት ነገር አለ፣ ስንት ነገር እያደረግ ራስን ለማስተዋወቅ ትችልበት ይሆን። አሁን ይሄኛውን ነገር ማይደረገውን እያደረግ አንድ አገልጋይ ላይ ማይደረገውን እያደረግ ራስን በቃ ታዋቂ ለመሆን አትሞክር። ለአንተም ቢሆን ጥሩ አይደለም። በቃ እሺ ብላ ብትመለስ እግዚአብሔር ባረከ። አይም በምትል ከሆነ ያው እንደተነገረለት ነው። እግዚአብሔርም ተናግሯል። እግዚአብሔር አፍ ይህንን ተናግሯል ነው በቃ። ስለዚህ ትቀሰፋለህ ማለት ነው። እንደዛ አይነት ነገር ይባካችሁ አታድርጉ። ቀጥሎ ያለው ቪዲዮን አይታችሁ ሼር ኮፕሊንግ እያደረጋችሁ ለእነሱም አድርሱ።